እግሩ እስኪንቀጠቀጥ ድረስ ከጲላጦስ ፊት ቆሞ ነበረ። እግራችን እስኪንቀጠቀጥ ድረስ እንሰግዳለን ማለት ነው። ቤተ መቅደስ የተባለ የእግዚአብሔር ስጋ ነው። በወይራ ጀርባችንን ቸብቸብ ያደርጉታል። ለምን ከተባለ አይሁዳውያን እንደዚሁ ክርስቶስን ደብድበውት ስለሆነ የዚያ ምሳሌ ነው። ለይኩን ብሎ ከፈጠረበት ይልቅ ሰው ሆኖ ስጋ ለብሶ ተገርፎ ተሰቅሎ ያዳነበት ቀን ይበልጣል። መርገመ ስጋ መርገመ ነፍስም የጠፋው በዚህ ቀን ነው። የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝበ ክርስቲያን በሙሉ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንግዲህ ዛሬ ዕለተ ዓርብ ነው። ዕለተ ዓርብ የመከራ ቀን ነው። መከራነቱ ለጌታ ሲሆን ለእኛ ግን የደስታ ቀን ነው። ለምን ከተባለ ከሲኦል ወደ ገነት ከገሃነመ እሳት ወደ መንግስተ ሰማያት የተሸጋገርንበት ቀን ስለሆነ ከሲኦል የወጣንበት ቀን ስለሆነ ቀኑ ለኛ ደስታ ሲሆን ለጌታችን ለኢየሱስ ክርስቶስ ግን የመከራ ቀን ነው። ስለዚህ አጠቃላይ ዕለተ ዓርብ ስንል ራሱ ዕለቱ እንደሚነግረን የመከራ ቀን ነው። እንግዲህ ሁላችን እንደምናስታውሰው እንደምናውቀው ማለት ነው። እና በዚህ ቀን ሁላችንም ያው እየሰገድን ነው። ዛሬ ህፃናት እንኳን ከቤት አይውሉም። ከእናት ከአባቶቻቸው ጋር መጥተው የመጀመሪያ ጊዜ እየጾሙ የሚውሉበት ቀን ስለሆነ እየሰገዱ የሚውሉበት ቀን ስለሆነ ይህ ታላቅ ቀን ነው። ለምን ከተባለ ዛሬ እግዚአብሔር በመስቀል የተሰቀለበት ቀንም ቢሆን መከራ ጸዋትወ መከራ የተለያየ መከራ የተቀበለበት ዕለት ስለሆነ እንግዲህ ዕለተ ዓርብን እንዲሁ እንደዋዛ አይደለም የምናየው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ በሌሎች አብያተ ክርስቲያናትም እግዚአብሔር ወደ መስቀል የወጣበት ቀን ቅዱስ ቀን ነው። ቀኑ ለኛ ቅዱስ ነው። ለሱ መከራ ቢሆንም ለኛ ግን ቅዱስ ቀን ነው። ለምን ከተባለ በመጀመሪያ ዓርብ ቀን አዳም ነበር የተፈጠረ። አዳምን ዓርብ ቀን ፈጠረው። ከዚያ ቅዳሜ አረፈ ነው የሚለው በኦሪት ዘፍጥረት እንደተጻፈው ማለት ነው። ስለዚህ በዕለተ ዓርብ የፈጠረውን በዕለተ ዓርብ ያድነው ዘንድ እግዚአብሔር በዕለተ ዓርብ ተሰቅሎ ያዳነበት ቀን ነው ማለት ነው። እንግዲህ አብነታችን ምን ይላል? ዓለምን ከፈጠረበት ጥበቡ ያዳነበት ኪነ ጥበቡ ይበልጣል። ዓለምን ሲፈጥረው ለይኩን ብሎ ነው የፈጠረው። ለይኩን ብሎ ነው የፈጠረው። በቃል ብቻ ነው የፈጠረው። ሲያድነው ግን ስጋውን ቆርሶ ደሙን አፍሶ መራራ ሐሞት ጠጥሶ በችንካር ተቸንክሮ በመስቀል ተሰቅሎ ስላዳነው ለይኩን ብሎ ከፈጠረበት ይልቅ ሰው ሆኖ ስጋ ለብሶ ተገርፎ ተሰቅሎ ያዳነበት ቀን ይበልጣል ብለዋል አባቶቻችን። እና እግዚአብሔር ይህንን ታምራት ነው ስቅለቱን የፈጸመበት ቀን ነው። እንግዲህ መርገመ ስጋ መርገመ ነፍስም የጠፋው በዚህ ቀን ነው። በሌላ አነጋገር ጥንተ አብሶ ብለው ሊቃውንት የሚጠሩት የአዳምና የሔዋን በደል የኛም በደል የሰው ልጅ በደል ሁሉ የተደመሰሰው በዚህ ቀን ነው። ወገብረ መድኃኒተ በማእከለ ምድር ብሎ ነቢዩ ዳዊት እንደተናገረው በቀራንዮ መስቀሉ የተሰቀለበት ቀን በመስቀሉ ተተክሎ በቀራንዮ መስቀሉ ተተክሎ የተሰቀለበት ቀን ስለሆነ ይህ መስቀል ከሁሉም የተለየ ዕለት ነው። እንግዲህ እንዲያው ዘርዘር አድርገን ባናየውም እናንተ ለመከታተል ግብረ ሕማሙን ስግደቱን ለመከታተል ይመቻችሁ ዘንድ ባጭሩ እናብራራ ማለት ነው። እንግዲህ ግብረ ሕማሙ ያው ትላንትና ከምሽት ጀምሮ እየተነበበ ነው። ረጅም ስለሆነ የዕለተ ዓርቡ በተለይ ረጅም ስለሆነ ያው ሲነበብ ነው ያደረ። አባቶቻችን ካህናት በዚህ ሳምንት እውነት ለመናገር እንዲያው እንዲህ ጎናቸው መሬት ነክቶ ያውቅም ሲያነቡ ሲሰግዱ ነው የሚሰነብቱት። ይህም ከንቱ ውዳሴ የሌለው ስግደት ነው። ለምን በዚህ በሕማማት የትኛውም ሰው እስኪደክመው ቢሰግድ ከንቱ ውዳሴ የለበትም። ሌላ ጊዜ እንዲያው ሲሰግድ ቢገኝ ገሌ ሰጋጅ ነው ገሌ ጻድቅ ነው ተብሎ ከንቱ ውዳሴ ሊያመጣ ይችላል። በዚህ በሕማማት ግን ከንቱ ውዳሴ የሚባል የሌለበት ስለሆነ አባቶቻችን ሲሰግዱ ሲያነቡ አድረው አሁን እንግዲህ ከጧቱ ጀምረው ደግሞ ያው ህዝቡን አብረው እያሰገዱ ስርዓት እያስተማሩ ወደፊትም ያው በ6 ሰዓትም የምታዩት ይሆናል። በ9 ሰዓትም የተለያየ ስርዓት አለው። ተከታተላላችሁ ከቤተ ክርስቲያን እንዲሁ እንድትከታተሉት። እንግዲህ እግዚአብሔር ሐሙስ ምን አድርጓል ከተባለ እንግዲህ የደቀ መዛሙርቱ እግር አጥቦ ነበረ። ዛሬ ደግሞ የደቀ መዛሙርቱ እግር ያጠቡ እጆቹ ሲቸነከሩ እናያለን። እንዲው የደቀ መዛሙርቱ እግር ያጠቡ ሳይሆን ትላንትና አዳምን የፈጠሩ ቅዱሳት እጆቹ ያልቆሸሹ ንጹሃት የሆኑ እጆቹ መስቀል ላይ ተቸንክረው የምናይበት ቀን ነው ይህ ቀን ማለት ነው። እና እግዚአብሔር ሐሙስ ሁሉንም ነገር ፈጸመ። ህብስቱን ለውጦ ስጋ መለኮት ወይኑን ለውጦ ደመ መለኮት አድርጎ ሰጣቸው። እግራቸውን አጠባቸው።
ከዚያ በኋላ በጌቴሴማኒ ጸሎት አስተማራቸው። ይህንን ካደረገ በኋላ ዛሬ ደግሞ ሊሰቀልላቸው ነው። ሊሰቀልልን ነው ለእኛን ጨምሮ ማለት ነው። እና ሊሰቀልልን ነው ዛሬ። ስለዚህ ሌሊቱን እንግዲህ ስራውን ከጨረሰ በኋላ ይሁዳ ወደ ጌቴሴማኒ አይሁድን አስከትሎ ይሄ ገባ። ጭፍሮች ተረባርበው ያዙት። ከዚያ ጀምረው እየደበደቡ ከጌቴሴማኒ ጀምረው እስከ ጲላጦስ ወሰዱት እና ከጌቴሴማኒ እስከ ጲላጦስ አደባባይ መንገዱ አጭር ነበረ። ሰው እንዲሁ እርመድ ብሎ ከሄደ ቶሎ የሚደርሰው ነበር። ነገር ግን የእግዚአብሔርን መከራ ለማብዛት በመከራ ላይ መከራ ይቀበል ዘንድ በእጥፍ ድርብ መከራ የሚቀበል ስለሆነ ልክ ከጌቴሴማኒ እስከ ጲላጦስ አደባባይ ረጅም ጊዜ ፈጅቶበታል። ለምን ከተባለ እየደበደቡ እየገፉ እያጋፉ ወስደው ከጲላጦስ አደባባይ ሲነጋ ከጲላጦስ አደባባይ ያደረሱት እና ጲላጦስ ያው ሁልጊዜም እንደሚታወቀው ትልቅ አደባባይ አለ። ከዚያ ሲፈርድ ይውል ያድር ነበረ። በዚህ በዕለተ ዓርብ ግን ጲላጦስ ያልጠበቀው ነገር ገጠመው። ለምን ከተባለ ኢየሱስ ክርስቶስን ወስደው ከፊቱ አቆሙት እና ምንትኑ የጋዩ ለዚህ ቢሲ ሲነጋ ነው፣ ጎህ ሲቀድ ነው። እንግዲህ ጎህ ሲቀድ ወስደው ከጲላጦስ ፊት አቆሙት። ጲላጦስ ምንትኑ የጋዩ ለዚህ ቢሲ አጥብቆ መረመረው። ነገር ግን ኃጢአት አላገኘበትም እና በደሉ ምንድን ነው? እስካሁን ድረስ የምታመጧቸው ሁሉ በደለኞች ነበሩ። በዚህ ሰው ግን ሎቱ ስብሐት ሩቅ ቤት ሲመስሎት፣ በዚህ ሰው ግን እዳ በደል አላገኘሁበትም። ስንኳን ለመስቀል ቀርቶ እንዲያው ለግርፋት የሚያበቃ በኦሪቱ በደለኛ ሰው 40 ይገረፍ ስለነበረ ለ40 ጅራፍ የሚያበቃ እንኳን አላገኘሁበትም። ምንድነው ኃጢአቱ ብሎ ጲላጦስ ጠየቃቸው ማለት ነው። እነሱም ይህንን አደረገ አላሉም። ቤተ መቅደሱን አፍርሼ በሶስተኛው ቀን እሰራዋለሁ ብሎናል አሉት። እንግዲህ ቤተ መቅደስ እግዚአብሔር አፍርሶ ቤተ መቅደስ ይሰራ አይኖርም። ቤተ መቅደስ የተባለ የእግዚአብሔር ስጋ ነው። ስለዚህ አፍርሱትና በሶስት ቀን ሰራዋለሁ ማለት ትገሉኛላችሁ፣ ቤተ መቅደስ የተባለ ስጋዬ ነው፣ እኔን ትገሉኛላችሁ፣ በሶስተኛው ቀን እነሳለሁ ብሎ አስተምሯቸው ነበረ እና ምስጢሩ ሳይገባቸው ቤተ መቅደሱ 46 ዘመን ጨርሶብናል ቤተ መቅደሱን ስንሰራ፣ እናንተ ግን አፍርሱትና በሶስተኛው ቀን እሰራዋለሁ ብሎ ዋሽቷል ብለው ከሰሱት። በዚህ ሎቱ ስብሐት እሱ እንደዚህ ብሎ ያስተማራቸው ምስጢር ነው። እንግዲህ የእግዚአብሔር ቤተሰቦች ቤተ መቅደስ የተባለ ገላው ነው። አፍርሱት ማለቱ ደግሞ ያው ይገሉታል። ከዚያ በኋላ ደግሞ በሶስተኛው ቀን ቤተ መቅደሱን አነሳዋለሁ ማለቱ ደግሞ በሶስተኛው ቀን እነሳለሁ ለማለት ነበረ እና ቤተ መቅደሱን አፍርሱት እና በሶስተኛው ቀን እሰራዋለሁ ብሎናል። ይህ ትልቅ በደል ነው። ቤተ መቅደሳችን ሊያፈርስ የመጣ ስለሆነ ስቀልልን አሉት። እንደገና ደግሞ ሁለተኛ ደግሞ የኦሪትን ሕግ ሲሽር አይተነዋል አሉት። የኦሪትን ሕግ ሲሽር አይተነዋል አሉት። እንግዲህ የኦሪት ሕግ ትብትብ ሕግ ነው። ያንን ትብትቡን ነገር እንግዲህ በሰንበት ድውይ ሲፈውስ አይተዋል። ሰንበትን ሻረ ለማለት ነው፣ በእነሱ አነጋገር ማለት ነው። ምክንያቱም ሙሴ ሰንበትን አክብረው ጠንቅቀው እንዲሰሯት አስተምሯቸው ነበረ። ሰንበትን ሲሽር አይተነዋል። ስለዚህ ሰዓሬ ሰንበት ነውና እንዲሁ ሊሰቀልልን ይገባል አሉ። እንደ ሶስተኛ ያነሱ ትልቁ ግን እነሱ ሳይገባቸው እግዚአብሔር ግን ያው የመጣበት ስራ ስለሆነ ወያኤር ሪሶ ምስለ እግዚአብሔር ራሱን ከእግዚአብሔር ጋር ያስተካክላል ይላል። እንግዲህ እሱ ወልደ እግዚአብሔር ነኝ ብሎ ነው ያስተማራቸው። ወልደ እግዚአብሔር ነው። ወልደ ማርያም ወልደ እግዚአብሔር ነው። እንግዲህ ወልደ ማርያም የምንለው ሰው በመሆኑ ነው። ወልደ እግዚአብሔር በምንለው ደግሞ በምስጢረ ሥላሴ ቅድመ ዓለም ከአብ አካል ዘማካል ባህሪ ዘእምባህሪ የተወለደ ወልደ እግዚአብሔር ነው እና እኔ ወልደ እግዚአብሔር ነኝ ይላል። የእግዚአብሔር ልጅ የሰማይ ደግሞ ደጅ ሲያበጅለት አይተናልና ሊሰቀል ይገባል አላቸው አሉት። ጲላጦስ መልሶ መላልሶ መረመረው። ነገር ግን ምንም በደል አላገኘበትም እና ከዚያ በኋላ እጁን ታጠበ። እኔ ከዚህ ሰው ደም ንጹሕ ነኝ፣ እናንተ እንደ ሕጋችሁ መቅጣት ትችላላችሁ ብሎ አሳልፎ ሰጣቸው። ስለዚህ ከጲላጦስ ይህንን ያደረገ በምንድነው ጎህ ሲቀዳ ቀረቡት። ለፍርድ የቀረበ ጲላጦስ ይህንን የተናገረ በ3 ሰዓት ነው። እንግዲህ እንዳያችሁት ምንባቡን መጻፉን ግብረ ሕማማቱን ስታዩ የነግ አለው የ3 ሰዓት አለው። የነግ መኖሩ ከጲላጦስ አደባባይ የደረሰበትን ለማስታወስ ነው። እንደገና ደግሞ በ3 ሰዓት ደግሞ መሆኑ ከጲላጦስ ፊት ቀርቦ አሁን የተናገርሁትን ፍርድ ከጲላጦስ አንደበት የሰማበት ነው። ከዚያ ጲላጦስ ምንድነው ያደረገው? እኔ ከዚህ ሰው ደም ንጹሕ ነኝ ብሎ እጁን ታጠበ። እኔ ከዚህ ሰው ደም ንጹሕ ነኝ፣ ምንም ኃጢአት የለበትም፣ እኔ በዚህ ሰው ደም
አልገባሁበትም ከዚህ ሰው ደም ንጹህ ነኝ ብሎ ጲላጦስ እጁን ታጠበ እና ሊቃውንተ ቤተክርስቲያን እንደሚተረኩልን ጲላጦስ ለጊዜው በክርስቶስ ላይ ፈርዷል። በኋላ ግን እንደገና አምኖ መንግስተ ሰማያት የገባ ቅዱስ እንደሆነ በቤተክርስቲያን ታሪክ ይተረካልና በ3 ሰዓት ከጲላጦስ ፊት አቁመውታል ማለት ነው። እንግዲህ ጲላጦስ የሚፈርድበት አደባባይ በጣም እሱ ከፍ ካለ ቦታ ይሆናል፣ ህዝቡ ደግሞ ዝቅ ካለ ቦታ ሆነው ክርስቶስንም ከዚያ ፊት አቁመውታልና ቀዊም ቅድመ ጲላጦስ ይላል። እንግዲህ ከጲላጦስ ፊት ሲቆም እግሩ ተንቀጥቅጧል። ለምን ከተባለ ሲደበድቡት፣ ሲገርፉት፣ ሲያዳፉት ስላደሩ እግሩ ተንቀጥቅጧል ከጲላጦስ ፊት በቆመ ጊዜ ማለት ነው። እና እኛ ዛሬ እግራችን እስኪንቀጠቀጥ ድረስ የምንሰግደው ለዚያ ነው። ትላንትና ለእኛ ስትል ከጲላጦስ ፊት ቁመህ እግርህ እስኪንቀጠቀጥ ድረስ ከጲላጦስ ፊት ቁመህልን ነበረ። እኛም ደግሞ እግራችን እስኪንቀጠቀጥ ድረስ እንሰግዳለን ብለን የፈለገው ቢደክመንም በዕለተ ዓርብ እንዲሁ ችለን እንሰግዳለን እንጂ ካሁን በኋላ ደከመኝ ወደ ቤት ሄጄ ቁርስ ልቅመስ ማለት አይቻልም። ምክንያቱም በመጨረሻው ጊዜ ካህናት ራሱ ሰርሖተ ሲያረጉ ህዝቡን ሲያሰናብቱ አርባሃን ኪሪያ ላይ ይሶናል። እንደገና ደግሞ በወይራ ጀርባችንን ቸብቸብ ያደርጉታል። ለምን ከተባለ አይሁዳውያን እንደዚሁ ክርስቶስን ደብድበውት ስለሆነ የዚያ ምሳሌ ነው እና ይሄ ጀርባችንን ቸብቸብ ሳያረጉን መሄድ የለብንም ማለት ነው እና እግሩ እስኪንቀጠቀጥ ድረስ ከጲላጦስ ፊት ቆሞ ነበረ። እግራችን እስኪንቀጠቀጥ ድረስ እንሰግዳለን ማለት ነው። ከዚያ ቀጥለን ያው ጸሎቱ ይቀጥላል። ነገር ግን 6 ሰዓት ላይ እንደርሳለን። እንግዲህ ከጲላጦስ አደባባይ መስቀሉ እስኪሰቀልበት ድረስ ያለው በእግረ መንገድ ሲሄዱት በጣም ቀላል ነው። ነገር ግን በዚያ መካከል ብዙ ነገሮች አሉ። እየወደቀ እየተነሳ እንግዲህ 14 ጊዜ 14ቱ ምዕራፋተ መስቀል የሚባሉ አሉ። እያንዳንዱ ታምራት ያደረገባቸው መከራ የተቀበለባቸው ናቸው እና በ6 ሰዓት ቀራንዮ ላይ ይደርሳል። ቀራንዮ ላይ እንግዲህ እዚያ ላይ ሊሰቅሉት እንግዲህ መስቀል አዘጋጅተዋል። ለምን ቀራንዮ ላይ ሰቀሉት ከተባለ ቀራንዮ ማለት ማይከለ ምድር ነው። ወገብረ መድኃኒተ በማይከለ ምድር ብሏል እግዚአብሔር። ያ ማለት ምን ማለት ነው? በምድር መካከል መድኃኒትን አደረገ ነው። እንግዲህ ማይከለ ምድር መጀመሪያ መቃብር አዳም የተቀበረ ከዚያ ነው። አዳም ከተቀበረበት ላይ ደግሞ ትልቅ ዛፍ በቅሎበት ነበረ። ያንን ነው እንግዲህ ዛፉን ቆርቁረው የጌታን መስቀሉን ከዚያ ላይ በሙሻ ዘር ጠርቀው እዚያ ላይ ነው የሰቀሉት። እንግዲህ አይታችሁ ከሆነ በሀገራችን ባህል እንዲሁ ስንመለከተው በገጠር ላይ አንድ ሰው ከተቀበረ በኋላ መቃብሩን ማንም እንዳይነካው ዛፍ ተክሎበት ይሄዳል እና ከአዳም መቃብርም ላይ እንዲህ አይነት ዛፍ ትልቅ ዛፍ ነበረ እና ከዚያ ሲደርስ ከአዳም መቃብር ላይ ከዚያ ላይ ቀብረውታል ማለት ነው። ለምን ከተባለ እግዚአብሔር ሰው የሆነው ለአዳም ነው። ያው አዳም አባታችን ነው። ሁላችንም እንደምናውቀው በአዳም ኃጢአት በአዳም በደል ምክንያት ስለተሰቀለ ከአዳም መቃብር ላይ ነው የተቀበረ ማለት ነው እና እግዚአብሔር ከአዳም መቃብር ላይ ሲቀበር የአዳም ስጋ ሙስና መቃብር ጠፋለት ለማለት ነው። በመጨረሻው ዘመን በትንሣኤ ዘጉባኤ ሙስና መቃብር ጠፍቶልን ምንነሳ አዳም ከተቀበረበት እኛም ከተቀበርንበት ላይ ሙስና መቃብርን ስላጠፋልን ነው እግዚአብሔር እና ሙስና መቃብርን ያጠፋ ዘንድ አዳም ከተቀበረበት ላይ ተቀበረ። 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ይነሳልን ዘንድ አዳምን መቃብር ድረስ ወርዶ ካሰው። እንግዲህ እግዚአብሔር የመጣ ለቤዛ ነው ለካሳ ነው እና አዳምን መቃብር ድረስ ወርዶ ቤዛ ሆኖታል ማለት ነው። የአዳም ራስ ካረፈበት ላይ የክርስቶስ ራስ አርፏል። የአዳም እግር ከተዘረጋበት ላይ የክርስቶስ እግር ተዘርግቷል፣ እግሩ ተዘርግቷል። የአዳም ጎን ካረፈበት ላይ የክርስቶስ ጎን አርፏል። የአዳም እጆች ካረፉበት ላይ የክርስቶስ እጆች አርፈዋል እና በዚህ ምክንያት በ6 ሰዓት እንግዲህ ተሰቅሏል ማለት ነው። ተሰቅሎ ያው ዓለምን አድኗል እና በዚህ ሰዓት እንግዲህ ጸልመ ፀሐይ ነው የሚለው። ፀሐይ ያው ክርስቶስ በተሰቀለ ጊዜ ራቁቱን የተሰቀለ ርቃነ መለኮትን ማሳየት የለብኝም ብሎ ፀሐይ ብርሃኑን ነስቷል ወይንም ደግሞ ጨለማ ሆኗል። ወርህኒ ደመ ኮነ፣ ጨረቃም ደግሞ ደም ሆኗል። ከዋክብትም ተነዋወጹ ወደቁ ብሏቸዋል ቅዱስ ማቴዎስ በወንጌል ሲናገር። እንግዲህ ሰማይና ምድር ሲንቀጠቀጥ ከዋክብትም ጽናቸውን ለቀዋል ማለት ነው። መሰረታቸውን ለቀው ተንቀጥቅጠዋል። ምክንያቱም እግዚአብሔር ምድርን ባያጸናት ኖሮ ይላል ቅዱስ አትናቴዎስ ምድር ራሱ እስከ ማለፍ ደርሳ ነበረ ተብሏል እና በዚህ ጊዜ እንግዲህ ምን አድርጓል? በሰማይ 3 ተአምራት ተደርገዋል። ምን ሆነዋል ከተባለ አንደኛ ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብት ደግሞ ተናውጸዋል ማለት ነው። በምድርም እንዲሁ 4 ተአምራት ተደርገዋል። አእባን ድንጋዮች ተፈትተዋል፣ ይሄ ተቆራርሰዋል። እንግዲህ ድንጋይ እንደምታዩት እንኳን ዝም ብሎ ሊፈተት ሊከፋፈል በድጅኖ እንኳን መተነው
አስቸጋሪ አድካሚ ነው። ያን ጊዜ ግን ዝም ብሎ ድንጋዮች ራሱ እየተከፋፈሉ ልክ እንደ ዳቦ ቅርጽ እየያዙ እየተከፋፈሉ ሄደዋል፣ ታምራቱን ለመግለጥ ማለት ነው። ሌላው መቃብር እሱ በተሰቀለ ጊዜ ከአዳም መቃብር ላይ ሲቆም መቃብራት ተከፍተዋል። በእግሩ ሲነካው የአዳምን መቃብር ምድር በተነዋወጸች ጊዜ መቃብራት ተከፍተዋል፣ ሙታን ተነስተዋል፣ አእባን ተፈትተዋል። እንዲህ እያደረገ ያው ታምራት አድርጓል ማለት ነው በ6 ሰዓት። ከዚያ 9 ሰዓት ነው ምን ሄደው 9 ሰዓት ጸአተ ነፍስ ነው። የእግዚአብሔር ነፍሱ ከስጋው የተለየበት ሰዓት ነው ጸአተ ነፍስ የምንለው ማለት ነው። እና ከዚያ በፊት ጸአተ ነፍስ በሚደረግበት ጊዜ ሰው ጥሮ ግሮ ተጣጥሮ ነበር የሚሞተው። መድኃኒታችን ኢየሱስ ክርስቶስ ግን በገዛ ስልጣኑ ነፍሱን ከስጋው ለይቷል ማለት ነው። እና ዛሬም እኛ ስንሞት ነፍሳችንን እግዚአብሔር ከስጋችን ሲለይ እንዲሁ በጻይር በጋይር በጭንቀት ሳይሆን የጻድቃን የቅዱሳን ነፍስ የምታርፈው ከስጋቸው የምትለየው እንዲሁ በመዓዛ መላእክት፣ በመዓዛ ገነት፣ በይባቤ መላእክት፣ በመዝሙረ ዳዊት ነው፣ በዝማሬ ለማለት ነው። ይሄ ማለት ምን ማለት ነው? አንድ ቅዱስ በሚሞት ጊዜ መላእክት እየዘመሩ ይመጣሉ። እንደገና ደግሞ መጥተው የገነት አበባ የገነት መዓዛ ያሸቱታል። እነ ዳዊት እነ ዕዝራ ይዘምሩለታል። ነፍሱ ከስጋው ትለያለች ማለት ነው። በሱራፌል ማዕጠንት ነፍሱ ከስጋው ተለይታ ደስ እያለው ወደ ገነት ወደ መንግስተ ሰማያት ይሄዳል ማለት ነው። እና ጌታችን ኢየሱስ ክርስቶስ ከዚህ ላይ ደግሞ ምንን አጥፍቶልናል ከተባለ ጻይረ ነፍስን አጥፍቶልናል። የነፍስን ጻር፣ የነፍስን ጋር፣ የነፍስን ኩነኔ፣ የነፍስን ስቃይ ነፍሱ ከስጋው ስትለይ አጥፍቶልናል ማለት ነው። እንግዲህ ወደ 11 ሰዓት ደግሞ ስንሄድ እንግዲህ ወደ መቃብር የወረደበት ነው። መቃብር የወረደበት ማለት ምን ማለት ነው? ከ6 ሰዓት እስከ 11 ሰዓት ስጋው ከመቃብር ላይ ተሰቅሎ ውሎ ነበረ። ለምን የተሰቀለው? በንጉሥ ትእዛዝ ነው። ያንን አውርዶ ለመቅበር ተጨንቆ ስለነበረ አንደኛ ሐዋርያት ትተው ተበትነዋል። ባጠገቡ ማንም የለም። እመቤታችን ቅድስት ድንግል ማርያምና ዮሐንስ ወንጌላዊ ብቻ ናቸው ባጠገቡ የነበሩት እንጂ ሌሎች አልነበሩም። እና ሐዋርያትም ደፍረው ከመስቀል አውርደን እንቅበረው አላሉ እና እስከ 11 ሰዓት ድረስ እንዲሁ በመስቀል ላይ ቆይቶ ነበረ። በኋላ በ11 ሰዓት ግን ዮሴፍ ዘአርማትያስና ኒቆዲሞስ የጌታችን የኢየሱስ ክርስቶስን ስጋ ከመስቀል አውርደው ወደ መቃብር አውርደውታል ማለት ነው። ከመስቀል አወረዱት፣ ወደ መቃብርም አወረዱት። እንግዲህ መስቀል ላይ እጁን ዘርግቶ ተሰቅሎ ነበረና በነጋው ሰንበት ነው። በሰንበት ደግሞ አይሁዳውያን እንግዲህ ሰንበትን ሲያከብሩ ከቤታቸው እንኳን አይወጡም፣ አይንቀሳቀሱም። የሞተ እንኳን መቅበር አይችሉም ነበረና ይሄ ስጋው ከመስቀል ላይ ያደረ እንደሆነ እስከ ሰኞ እስከ እሁድ ድረስ ሊቆይ ነው። ስለዚህ እባክህ አንስተን እንቅበረው አሉት። ጲላጦስ ፈቀደላቸው። ዮሴፍና ኒቆዲሞስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያሉ እየጸለዩ ወደ መቃብር አውርደውታል ማለት ነው። ስለዚህ 11 ሰዓት ስንሰግድ ወደ መቃብር መውረዱ፣ በጨርቅ መጠቅለሉ፣ የማይሞተው መሞቱ ለኛ ብሎ ወደ መቃብር መውረዱን እያሰብን እንጸልያለን ማለት ነው። ምክንያቱም እንደሞተ እንሞታለን፣ እንደተቀበረ እንቀበራለን። በሶስተኛው ቀን ዕለተ እሑድ እንደሚነሳው ደግሞ እንነሳለን። እኛ በክርስቶስ ክርስቲያን ስንባል ይህንን ሁሉ ምስጢር ጠብቀን ነው። እና 11 ሰዓት ስንሰግድ ምንን እናስባለን? ለኛ ብሎ መቃብር ላይ መውረዱን፣ ወደ ጨለማ መውደቁን እናያለን ማለት ነው። እንግዲህ መቃብር እንደምታዩት ጠባብ ነው፣ በዚያውም ላይ ጨለማ ነው። ከዚያውም ዘንዳ ደግሞ ነፍሳችን ከስጋችን ተለይቶ ወደ መቃብር እንወርዳለን። ነገር ግን ወደ መቃብርን ብንወርድ በዚህ መቃብር እንኳን እኛ ፍጡራኑ ቀርቶ ፈጣሪያችን ኢየሱስ ክርስቶስ በዚህ መቃብር ተቀብሮበታል። በዚህ መቃብር 3 መዓልት 3 ሌሊት አድሮ ሙስና መቃብርን አጥፍቶ ተነስቶበታል። እኛም ደግሞ ዛሬ ብንቀበር ነገ እንደሱ መቃብርን ድል ነስተን እንነሳለን ብለን ልንሰግድ ልንጸልይ ይገባል ማለት ነው። እና እንግዲህ በሞቱ ከመሰል ነው በክብርም እንመስለዋለን። ያለዚያ ሳንሞት ክብር መውረስ አንችልም። ወደ መቃብር ሳንወርድም ደግሞ መነሳት አንችልም። ነፍሱ ከስጋው እንደተለየ ነፍሳችን ከስጋችን ሳይለይ ደግሞ ክርስቶስን መሆን አንችልም። ክርስቶስ ያው ከለሜዳ ለብሶ ያው አጥንቱ እስኪታይ ድረስ ተገርፎልናል ለኛ ማለት ነው። እኛ እንሰግዳለን እንጂ ግርፋት የለብንም። ምእመናን እንግዲህ ስታዩት እኛ እንደሱ ኑ እንግረፋችሁ ብሎ የሚገርፈን የለም። ኑ እንስቀላችሁ ብሎ የሚሰቅለን የለም። ኑ እንግደላችሁ ብሎ የሚገድለን የለም። ዛሬ በዕለተ ዓርብ ሁላችንም የምናደርገው እሱ የተቀበለውን መከራ ለማስታወስ እኛ እንዲሁ መስገድ ብቻ ነው። መስገድ ደግሞ ቀላል ነው።
የከተማ ህዝብ ከዓመት አንድ ቀን ተሰብስቦ ስለሚሰግድ ነው እንጂ አባቶቻችን በገዳም ያሉት እለት ስለሚሰግዱ አያደክሙም ስግደት። እንዲያውም ይሄ ምንድነው ደዌ ሥጋ ያለባችሁ በዚህ አጋጣሚ የሚያማችሁ የሚቆረጥማችሁ ደም ግፊት ስኳር ያለባችሁ ሁሉ እለት መድኃኒት ከመቃም ይልቅ መስገድ ያጠፋል። እውነት ለመናገር ማለት ነው ያጠፋዋል። በእግዚአብሔር አምናችሁ ከሰገዳችሁ ጸበሉን ከተጠመቃችሁ ደዌ ሥጋን ራሱ ያጠፋዋል። ይህ ስግደት ቀላል ነገር አይደለም። አባቶቻችን በገዳም ያሉ አባቶቻችን ስታዩአቸው ምንም ነገር አያገኛቸውም በሽታ የሚባለው ማለት ነው። ደዌ ሥጋ ብዙ አይጸናባቸውም። ለምን ከተባለ እለት ይጸልያሉ፣ እለት ይሰግዳሉ ማለት ነው። እና እኛ እንደው የስቅለት ስንሰግድ ይሄ እንደ ግዴታ እንዳንወስደው በፍቅር እንድንሰግድ ሰውነታችን በርትቶ ነፍሳችን እንድሰግድ መስገድ ያለባት ደግሞ ነፍሳችን ናት። ወይዜኒ ሰግድ በብረከ ልብ ያለ ምናሴ የተባለው ነቢይ እኔ ስሰግድ በጉልበቴ አይደለም የምሰግደው በልቤ ነው አለ የምሰግደው። ልባችን እንግዲህ ጉልበት አለው፣ ነፍሳችን ጉልበት አለውና በአብራከ ሥጋ ብቻ ሳይሆን በአብራከ ሥጋ ማለት ምን ማለት ነው? በሥጋዊ ጉልበት ብቻ መስገድ ሳይሆን በነፍስም መስገድ አለ እና ነፍስ ዛሬ በዚህ ምድር ተሰግዳለች። በኋላም ከእግዚአብሔር ዙፋን ስር ሰግዳ ነው ወደ መንግስተ ሰማያት የምትሄደው። ወታቀድም ነፍስ ሰይደ ለልዑል መጀመሪያ አስቀድማ ለእግዚአብሔር ትሰግዳለች። ከዚያ መንግስተ ሰማያትን ያወርሳታል፣ ወደ ገነት ሂጂ ይላታል እግዚአብሔር ነውና ስግደታችንን እንግዲህ እግዚአብሔር ይቀበልልን። እንደ ዛሬው ሁሉ የዛሬ ዓመት ያደርሰን። አመሰግናለሁ።